የደቡብ እስያ ሁለቱ ባላንጣዎች ህንድና ፓኪስታን ካለፈው የአውሮፓውያኑ ኤፕሪል ወር ጀምሮ ከፍተኛ ውጥረት ውስጥ ገብተዋል። ከትላንት በስቲያ ረቡዕ ዕለት ህንድ ኦፕሬሽን ሲንዱር ወይም ዘመቻ ሲንዱር በሚል መጠሪያ የተሰየመውን ጥቃት በፓኪስታን ከሰነዘረች ወዲህ ደግሞ ጉዳዩ የበለጠ ተካሯል። ረቡዕ ዕለት ኦፕሬሽን ሲንዱርን ያካሄደችው ህንድ ትላንት ደግሞ የፓኪስታንን የአየር መቃወሚያ ስርዓት ወደ አመድነት ቀይሬያለሁ ስትል አስታውቃለች። ሁለቱ የኒውክሌር ጦር መሳሪያ ባለቤቶች ደግሞም የቀድሞቹ አንድ ህዝቦች የአሁኖቹ ጎረቤታሞች ከቃላት ልውውጥ አልፈው እስትንፋስን የሚቀሙ የተኩስ ልውውጦችን እያደረጉ ነው። ሁኔታውም ወደ ለየለት ሁሉን አቀፍ ጦርነት ብቻ ሳይሆን ነገሩ የመጨረሻ ጡዘት ላይ ደርሶ ወደ ኒውክሌር ጦርነት እንዳይሸጋገር ተሰግቷል። ጉዳዩን በዛሬው ዓለም አቀፍ ትንታኔያችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ከሁለት ሳምንታት በፊት ማለትም ከአውሮፓውያኑ ኤፕሪል 22 የካሽሚሩ ፓህልጋም ጥቃት በኋላ ቀድሞውንም የማይተማመኑት ህንድና ፓኪስታን አሁን ምላጭ ወደ መሳሳብ ተሸጋግረዋል። ለሁለቱ ሀገራት ቃታ መሳሳብ ምክንያት የሆነው ህንድ በምታስተዳድረው የካሽሚር ግዛት ውስጥ በሚገኘው ፓህልጋም ተብሎ በሚጠራውና በውብ መልክዓ ምድራዊ ገጽታው በጎብኚዎች በሚመረጠው አካባቢ 26 ጎብኚዎች በሽብር ጥቃት መገደላቸው ነው። ጥቃቱ በጎብኚዎቹ ላይ መፈጸሙን ተከትሎ የዓለም ቁጥር አንድ ከፍተኛ የህዝብ ብዛት ያለባትን ህንድ የሚመሩት ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ ጥቃት ፈጻሚዎቹንና ከሽብርተኞቹ ጀርባ ያሉ አካላትን እስከ ምድር ጫፍ አድና አይቀጡ ቅጣት ትቀጣቸዋለች ሲሉ ቁጣ የተሞላበት መልእክት አስተላልፈው ነበር። በዓለም ከቻይና ቀጥሎ ከፍተኛ ብዛት ያለውና ወደ 1,500,000 የሚጠጋ መደበኛ ወታደር ጠቅላይ አዛዥ ሆኑት ደግሞም በዓለም ላይ ከአሜሪካ ከሩሲያና ከቻይና በመቀጠል በአራተኛ ደረጃ ላይ የተቀመጠውን የፕላኔቷን እጅግ ጠንካራ ሰራዊት ለማዘዝ ህገ መንግስታዊ ስልጣን የተሰጣቸው ጠቅላይ ሚኒስትር ናሬንድራ ሞዲ ቆፍጠንም መረረም ያለውን መልእክት ካስተላለፉ በእርግጥ 2 ሳምንታት አልፏቸዋል። በአጠቃላይ እድገቷ በዓለም አምስተኛዋን ባለግዙፍ ምጣኔ ሀብት ባለቤት የሆነችውን ህንድ የሚመሩት ሞዲና አስተዳድራቸው በጎብኚዎች ላይ ጥቃት ከተፈጸመ በኋላ በነበሩት ጊዜያት ከፓኪስታን ጋር በነበሩ የሁለትዮሽ ግንኙነቶች ላይ በርካታ እርምጃዎችን ሲወስድ የቆየ ቢሆንም ከሽብር ጥቃቱ ጀርባ እንዳለች በገለጻት ፓኪስታን ላይ ይፋዊ ወታደራዊ እርምጃ የወሰደው ግን ከትላንት በስቲያ ረቡዕ ነበር። እናም በመካከላቸው የሚገኘውን የካሽሚርና ጃሙ ግዛት ሙሉ ለሙሉ ለመጠቅለል ከአውሮፓውያኑ 1947 ጀምሮ ብዙ ጊዜ ተታኩሰውና ተጋድለው ብዙ ጊዜ አፈሙዝ የዘቀዘቁት ህንድና ፓኪስታን ቀድሞውንም ጨርሶ ሳይጠፋ ተዳፍኖ የነበረው የባላንጣነት እሳት ዳግም ተቀስቅሷል። በርካቶች የ25 ደቂቃ ኦፕሬሽን አንዳንዶቹ ደግሞ 1 ሰዓት ብቻ የፈጀ ዘመቻ ሲሉ የገለጹትና ህንድ በፓኪስታን ላይ የከፈተችው ዘመቻ ሲንዱር ረቡዕ ዕለት ተጠናቀቀ ቢባልም በትላንትናው ዕለትም ቀጥሎ ውሏል። በዘመቻ ሲንዱር በፓኪስታንና ፓኪስታን በምታስተዳድረው የካሽሚር ግዛት በሽብርተኞች ላይና በሽብር ቡድኖች መሰረተ ልማት ላይ ያነጣጠረ ጥቃት እንደፈጸመች የገለጸችው ህንድ በትላንትናው ዕለት ደግሞ በከፍተኛ የአየር መቃወሚያ የሚጠበቀውን የፓኪስታንን የአየር ክልል ጥሳ በመግባት በላሆር ከተማ አቅራቢያ የሚገኘውን የአየር መቃወሚያ ስርዓትን ማውደሟን ገልጻለች። አስቀድሞ ረቡዕ ዕለት ህንድ በወሰደችው የዘመቻ ሲንዱር ጥቃት በአጠቃላይ 31 ንጹሃን እንደተገደሉ ፓኪስታን የገለጸች ሲሆን እስላማባድ በፈጸመችው አጸፋዊ እርምጃ ደግሞ 16 ሰዎች መሞታቸውን ህንድ አስታውቃለች። ከዚህ አልፎም ከ650,000 በላይ መደበኛ ወታደሮችን በመያዝ በዓለም 7ኛ ደረጃ ላይ እንዲሁም በአጠቃላይ ጥንካሬው ደግሞ ከዓለም 12ኛ ደረጃ ላይ የተቀመጠ ሰራዊት ያላት ፓኪስታን ረቡዕ ዕለት 5 የህንድ ጀቶችን መታመጣሏንም አስታውቃለች። ሆኖም ፓኪስታን 5 የህንድ ጦር ጀቶችን መታሁ ማለቷን በቻይና የሚገኘው የህንድ ኤምባሲ ሐሰተኛ መረጃ ሲል ያስተባበለ ሲሆን በገለልተኛ አካልም እስካሁን አልተረጋገጠም ተብሏል። የህንድን ያህል ባይሆንም ተገዳዳሪ የሚባል ወታደራዊ አቅም እንዳላት የሚነገርላት ፓኪስታን በላሆር ከተማ አቅራቢያ የሚገኘው የአየር መቃወሚያዋ ከመውደሙ ባሻገር የድሮን ጥቃቶችም ተሰንዝረውባታል ተብሏል። በዚህም ህንድ ትላንት የተጠናከረ የድሮን ጥቃት ሙከራዎችን አድርጋ እንደነበር የገለጸችው ፓኪስታን 25 የህንድ ድሮኖችንም ከጥቅም ውጪ አድርጋለሁ ብላለች። ከዚህ ጋር በተያያዘ የፓኪስታኑ መከላከያ ሚኒስቴር ቃል አቀባይ ሌተናንት ጀነራል አህመድ ሻሪፍ ቻውድህሪ ረቡዕ ለሐሙስ ማታ በመላው ፓኪስታን ህንድ ከላከቻቸው ድሮኖች ውስጥ 12 ሃሮፕ የተባሉ እስራኤል ሰራሽ
ተተኳሽ ድሮኖች ተመተው ወድቀዋል ያሉ ሲሆን ጉዳዩን ይህ አደገኛ ጸባጫሪነት ነው ሲሉ ገልጸውታል። ሌተናንት ጀነራሉ አክለውም ይህ የህንድ የድሮን ጥቃትና ትንኮሳ የቀጠናውንና ከዚያም ከፍ ያለውን የዓለም አቀፍ ጸጥታና ደህንነት ሁኔታን አደጋ ላይ የሚጥል ነው ብለዋል። ከዚህ በተጨማሪም የፓኪስታን መከላከያ ሚኒስቴር ቃል አቀባዩ ሌተናንት ጀነራል ቻውድህሪ የህንድ የድሮን ጥቃት 13 ሚሊዮን ህዝብ ከሚኖርባት ላሆር ከተማ እስከ ሀገሪቱ ሰራዊት መቀመጫ ሰሜናዊቷ ራዋልፒንዲ ከተማ አለፍ ሲልም እስከ ደቡባዊ ፓኪስታኗ የካራቺ ከተማ ድረስ የህንድ ድሮኖች ዘልቀው መግባታቸውን አስረድተዋል። ቻውድህሪ በዚህ አይነቱ የህንድ የድሮን ጥቃት 4 ሰዎች ሲቆስሉ አንድ ሰው ደግሞ ሞቷል በማለት ጉዳቱ መቀጠሉን ተናግረዋል። ቻውድህሪ የፓኪስታን አየር ኃይል ከምንጊዜውም በተለየ መልኩ በከፍተኛ ዝግጁነትና ንቃት ላይ ነው ሲሉ ፓኪስታን እንደማትንበረከክም ጠቁመዋል። ከወዲያ ደግሞ የማህተመ ጋንዲዋ ህንድ ዘመቻ ሲንዱርን የከፈትኩት በፓህልጋም ለተገደሉብኝ 26 ጎብኚዎች አጸፋዊ ምላሽ ለመስጠት ነው። በዚህ ጥቃት የሰነዘርኩት በሽብርተኛ ቡድኖች መሰረተ ልማት ላይ ነው በማለት ትላንት መግለጫ ሰጣለች። በዚህም ከጥቃቱ ጋር በተያያዘ ለመጀመሪያ ጊዜ ይፋዊ መግለጫ የሰጠች ሲሆን ከዘመቻ ሲንዱር በኋላም በሰሜናዊና በምዕራባዊ ህንድ በሚገኙ ወታደራዊ ተቋማት ላይ ረቡዕ ማታ ፓኪስታን የጥቃት ሙከራ አድርጋብኛለች። ለዚህ አጸፋም የፓኪስታንን የአየር መቃወሚያዎች ወዲያውኑ መትቻለሁ ስትል በፊት የሽብር ቡድኑን በማሰማራትና ጎብኚዎችን በማስገደል አሁን ደግሞ የምዕራብና የሰሜን ወታደራዊ ተቋሞችን ለማጥቃት በመሞከር አጸፋዊ እርምጃን እንደወስድ አድርጋኛለች ስትል ትሞግታለች። ደግሞ በሌላ በኩል በጎብኚዎቹ ላይ የተሰነዘረውን ጥቃት ካወገዙና በሽብርተኞቹ ላይ ጠንካራ እርምጃ እንደሚወስዱ ካሳወቁ በኋላ ምንም አስተያየት ሳይሰጡ የሰነበቱት ጠቅላይ ሚኒስትር ናሬንድራ ሞዲ ትላንት ለመጀመሪያ ጊዜ መልእክት አስተላልፈዋል። ሞዲ ከሀገሪቱ ከፍተኛ ባለስልጣናት ጋር ውይይት ማድረጋቸው የተገለጸ ሲሆን ቀጣይነት ያለው ዝግጁነትና ግልጽ የሆነ የመረጃ ልውውጥ እንዲኖር ጥሪም አቅርበዋል። በተጨማሪም ሞዲ ከጎረቤት ፓኪስታን ጋር ባለው ግጭት ጠንካራ የውስጥ ትብብርና ጽናት ሊኖር እንደሚገባም ያሳሰቡ ሲሆን ቀጣይ ሀገራቸው ስለምትወስደው እርምጃም ይሁን ውጥረቱ ሊቆም ስለሚችልበት አማራጭ ያሉት ነገር የለም ተብሏል። ይህ በእንዲህ እንዳለ የፓኪስታን መንግስት በህንድ በሚተዳደረው የካሽሚር ግዛት አዋሳኝ ከ40 እስከ 50 የሚሆኑ የህንድ ወታደሮችን ገድያለሁ ሲል በኢንፎርሜሽን ሚኒስትሩ አታሁላህ ታራር በኩል አስታውቋል። በዚህም በአንድ በኩል የፓኪስታን መንግስት በአዋሳኝ ድንበር ገደልኳቸው ላለው ከ40 እስከ 50 ወታደሮች ህንድ ምን አይነት አጸፋዊ እርምጃ ተወስዳለች የሚል ጥያቄ ሲነሳ፣ በሌላ በኩል ደግሞ የሁለቱ ኒውክሌር ታጣቂ ጎረቤት ሀገራት አሁናዊ ሁኔታ ተባብሶ ዓለም በከፍተኛ ሁኔታ ወደምትሰጋው ጅምላ ጨራሽ የአቶሚክ ቦምብ ጦርነት ይሸጋገር ይሆን ወይስ አንዳች መፍትሄ በጅለት የሚል ጥያቄን ደቅኗል። ጊዜ ለሁሉም ምላሽ ይሰጣል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ CNN፣ BBC እንዲሁም ሮይተርስን በዋቢነት ተጠቅመናል።